ሄሎ እማዬ እንዴት ነሽ? ደህና ነሽ? ልዕልቴ ምን ሆነሽ ነው? ምን ነው በዚህ ሰዓት ደውልሽ? ስትላት እማዬ የደወልኩልሽ የደላላ ቁጥር እንድትሰጭኝ ነው። የምን ደላላ ነው? የምን ደላላ ቁጥር ነው የምሰጥሽ? እማዬ ከዚህ በፊት የደላላ ቁጥር ታውቂያለሽ አይደለ? ሉሊት ሰራተኛ ፈልጋ ነው እና የደላላ ቁጥር እንድትሰጭኝ ሰራተኛ ልፈልግላት አስቤ ነው ስትላት ወይዘሮ አልማዝ በጣም ደስተኛ ነበረች። ምክንያቱም ሉሊትን በምን ምክንያት እኔ በምፈልገው መንገድ መጉዳት አለብኝ ብላ ስለምታስብ ልጅቷ ልዕልት እንደፈለገችው ሉሊት እንድትጎዳላ ስላልፈለገችና ስላልቻለች እሷ የምትፈልገው ሌላ መንገድ ወይም በሌላ በኩል መጉዳት ነበር እና አሁን ሳስበው እሷ የምትፈልገው ነገር እየተሳካላት ይመስለኛል። እናም ልዕልቴ ሉሊት ሰራተኛ ፈልጋ ነው እና የደላላ ቁጥር ፈልግሽ ነው አንቺ ስትላት፣ አዎ እማዬ የደላላ ቁጥር ፈልጌ ነው ስትላት፣ እሺ በቃ የደላላውን ቁጥር ቴክስት አደርግልሻለሁ ትልና ከልጇ ላይ ስልኩን ተዘጋዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ይህ ቪዲዮ የደረሳችሁ ሁላችሁም ላይክ እያደረጋችሁ ፕሊስ ማለት ነው። ላይክ ማድረግ ለእናንተ ምንም አይጎዳችሁም። እናም ላይክ አድርጉ። ለማንኛውም ወይዘሮ አልማዝ ስልኩን ከልዕልት ጋር ከዘጋችው በኋላ በደስታ እየሳቀች አሁን ገና ሉሊት ከእጄ ገባችልኝ፣ እኔ እንደምፈልገው አድርጌ አሾራታለሁ። አቤት ምን ያክል ደስ ይላል! የእውነት ፈጣሪ ወደ እኔ እያየ ይመስለኛል። ምክንያቱም ይሄን ነገር እስከዛሬ ድረስ እንዴት አድርጌ እኔ በምፈልገው መንገድ ማስኬድ አለብኝ ብዬ ሳስብበት ሳጤንበት የቆየ ነገር ነው። እናም አሁን ሁሉ ነገር ከእጄ ገብቶልኛል። ሉሊት ካሁን በኋላ አሳይሻለሁ። እኔ የማደርገውን ነገር ወይም እኔ የምሰራውን ነገር አልደርሽበትም። እስከ ዛሬ ድረስ የተጫወትሽብኝ ይበቃሻል። ካሁን በኋላ ግን እንደፈለግሽ ልታደርገው አትችም። እኔ በምፈልገው መንገድ እመራሻለሁ። አይ ምን ያክል ፈጣሪ ይወደኛል እያለች ራሷን መጥፎ ለመስራት እያሞጋገሰችው ነው ያለችው። እናም ከሷ ከደወለች በኋላ ወደ ደላላው ትደውልና ሄሎ እንዴት ነህ ደመቀ ደህና ነህ ሲላት፣ እሱም ማንሽ ካላት በኋላ እንደ አጣኝ እንዴ አልማዝ እኮ ነኝ ስትለው፣ አይ አልማዝ ነሽ እንዴ እያለ ካደነቃት በኋላ አሁን አድናቆቱ ይቅርብን፣ ይልቁንስ እኔ ሰራተኛ ፈልጌ ነው ነቃ ያለች ሰራተኛ ፈልጋለሁ ስትለው፣ እሺ ብሎ እሱም የምትፈልገውን ሰራተኛ አይነት ያናገራትና ይሰጣታል ማለት ነው። ያችን ሰራተኛ ከሆነ ቦታ ትቀጥራትና ካለችበት ቦታ ድረስ ሰራተኛዋ ቁማ እየጠበቀቻት ወይዘሮ አልማዝ ሰራተኛዋ ካለችበት ቦታ ትሄዳለች። ሰራተኛዋ ካለችበት ቦታ ከሄደች በኋላ አንቺ ነሽ አይደለ ለሰራተኝነት የመጣሽው ስትላት፣ አዎ ማንሽ አንቺ አላወቅኩሽም ስትላት፣ እኔ አልማዝ እባላለሁ ስትላት፣ እና ታዲያ ፊትሽን ፍችዋ እንደዚህ ፊትሽን ተሸፍነሽ አስፈራሽኝ እኮ ከአንቺ ቤት ነው እንደምሰራው ስትላት፣ አይ እኔ ቤት አይደለም ስትላት፣ ተመስገን እንኳንም ከአንቺ ቤት አልሆነ ብላ ትላታለች ሰራተኛዋ። በነገራችን ላይ ሰራተኛዋ ራሱ የሆነች እሳት የላሰች ነገረኛ ቢጤ ናትና ወይዘሮ አልማዝ ቆይ ምን ማለት ነው አንቺ ቤት አልሰራም ማለት የተመስገን አንቺ ቤት አለመስራቴ ስትይ ምን ማለት ነው ስትላትኝ፣ እንደ ደላላው እንደነገረኝ ከሆነ በፍጹም ለስራ ፋታ እንደማሰጭና ጨቅጫቃ 24 ሰዓት ስራ እንድሰራልሽ የምትፈልጊ እንደሆንሽ ነገር ነው ደላላው የነገረኝ ስትላት፣ እኔ ቤት አይደለም የምትሰሪው፣ ለማንኛውም አንቺ አሁን የምትሰሪው ከልጄ ቤት ነው። ነገር ግን ከዛ ይልቅ ወይም ልጅቷ ከምትከፍልሽ ይልቅ እኔ በስነ ስርዓት ከፍልሻለሁ፣ በደንብ አድርጌ ከፍልሻለሁ፣ ግን እኔ የምልሽን ማድረግ አለብሽ ስትላት፣ ማለት አልገባኝም፣ ሁለት ቤት ነው እንደምሰራው ስትላት፣ አይ አይደለም አንቺ አሁን የምትሰሪው ከልጄ ቤት ነው። ነገር ግን ልጅቷን በስራ እኔን ደግሞ በሀሳብ ማመንጨት ታግዥኛለች ስትላት፣ ማለት የምን ምንጭ ነው ደግሞ ምንጭ ከቤት አለ እንዴ ስትላት፣ ያው ያለማወቅ ያክል አስመስላ እንደዛ ማለት አይደለም በሀሳብ ታግዥኛለሽ ለማለት ነው ስትላት፣ ቆይ አልገባኝም በምን ሀሳብ ነው ማግዘሽ ስትላት፣ እዛ ቤት የሚደረገውን ሁሉ ለእያንዳንዱ እየሰማሽ ለእኔ ትነግረኛለሽ። እንደገናም ደግሞ በእነሱ መካከል የሚፈጠረውን ነገር ለእያንዳንዷ ነገር እንድትነግርኝና እንድታስረጅኝ እፈልጋለሁ። ከዛም ባለፈ ደግሞ በመካከላቸው ጸብ እንድፈጠር እያደረግሽ እንደዛ ማድረግ አለብሽ ብላ ስትላት፣ ቆይ አልገባኝም እንዴት ነው በመካከላቸው ጸብ መፍጠር የምችለው ስትላት፣ ይኸውልሽ ልጄን ሉሊትን የሚያገባት ወይም አፈቅርሻለሁ ብሎ የመጣው ወይም ከእሷ ቤት አብሮ የተቀመጠው ልጅ ገንዘቧን ፈልጎ እንጂ እሷን በፍጹም እንደማይወዳትና እንደማያፈቅራት እኛ እናውቃለን። እና ልጅቷ ደግሞ በጣም የዋህና
ሞኝ ነገር ስለሆነች እሷ ታምነዋለች፣ አምናዋለች። ለዛም ነው እሺ ብላ አብራ ያስቀመጠችው። ስለዚህ እኔ ደግሞ ልጅ እንድትጎዳ አልፈልግም ስትላት ሰራተኛዋም ከዚህ በፊት ይመስለኛል በወንድ ተጎዳች ነገር ነው የምትመስለው። እሷም ነው እንዴ እንደዛ ነው እንዴ እኔን ያታለሉኝና እኔን ያማኙኝ ይበቃቸዋል። ከአሁን በኋላ ሌላ ሰው ማግኘት አይችሉም። አይዞሽ እኔ እያለሁልሽ በፍጹም ልጅቷን አይጎዳትም። በፍጹም እኔ እያለሁኝ እኔ እዛ ቤት እስካለሁ ድረስ የልጅቷን ገንዘብ አይጎዳ ማለቴ አይወስድባትም። በወንድ መሰቃየትና በወንድ እንደዚህ መከራ ማየት በእኛ ይቁም፣ በእኔ ይበቃቸዋል። እኔ እያለሁ ምንም ነገር አያደርጋትም። በቃ ይዞሽ አብሽሪ ስትላት እሷም በቃ እኔም እንደዛ ነው የምፈልገው። እናም ደግሞ አደራሽን ተጠንቀቂ፣ ያው እንደነገርኩሽ ለእያንዳንዷ የሚከሰተውን ነገር ለእኔ ትነግረኛለሽ ትላትና አሁን ወደ ደላላው መሄድ አለብሽ ስትላት እንዴ ቆይ ለምንድን ነው ወደ ደላላው መሄደው? አንቺ አትወስጂኝም እንዴ? አንቺ አታደርሽኝም ከቤት ስትላት አይ አሁን እኔ አልወስድሽም፣ ሂጂና ከደላላው ጋር ተገናኝ ትላታለች። እሷም እሺ ብላ ወደ ደላላው ትሄዳለች። ወይዘሮ አልማዝም ወደ ቤት ተመልሳ ለልዕልት ለልጇ ትደውልላታለች። ለልዕልት ደውላ ልዕልት ወደ ክላሷ ገብታ ስታነሳለት እንደ ልዕልቴ ምን ሆነሽ ነው እያንሾካሾክሽ የምታወሪኝ ስትላት አይ ያው እነሱ ከሰሙ አንቺ ጋር እያወራሁ እንደሆነ ካወቁ በጣም ከባድ ነው የሚሆንብኝ፣ ለዛ ነው እያንሾካሾክ ማወራሽ ትላታለች። እናም ወይዘሮ አልማዝም እሺ በቃ ለማንኛውም የደላላውን ቁጥር ልኬልሻለሁ፣ እናም ያው ሰራተኛ ይሰጥሻል ትላታለች። እሷም በጣም ደስተኛ ሆና እሺ እማዬ በቃ እንደዛ ከሆነ በጣም ጥሩ ነው ትላታለች። ወደ ሆኖ ትንሽ ሰዓት ቆይ ሰራተኛዋ ትመጣለች። ሰራተኛዋ መጣ እንግዲህ ማን ያመጣት እንዴት መጣች እሱ ይቆየንና ለማንኛውም ሰራተኛዋ መጣ በሩን ታንኳኳለች ማለት ነው። በሩን ስታንኳኳ ካሌብ አልከፈተላትም። ካሌብ ሰላሳ ያልከፈተላት ዝም ብሎ ነበር። ከዛም ካሌብ ነው የከፈተላት እንጂ ካሌብ ይከፍትላትና ማንሽ አንቺ ደግሞ ለምን መጣሽ ምናምን ሲላት እንደ ቆይ አንተ ምን አገባህ? ምንም የሚመለከትህ ነገር አለ? ያው መጀመሪያውኑ በነገር ተሞልታ ስለመጣች ካሌብን ገና ከመግባቷ በነገር ጀመረችው ማለት ነው። ካሌብን ቆይ አንቺ ምንድን ነሽ? ማንሽ? ለምን መጣሽ? ምናምን ብሎ ሲያጣራ ሰራተኛ እንደሆነችና እዛ ቤት ልትሰራ እንደመጣች ትነግረዋለች። እሱም እና እኔ ማወቅ አልነበረብኝም ሲላት አንተ ደግሞ ምን አገባህ? አንተ እኮ ምንድነው የማያገባህ ጉዳይ መግባት የለብህም ብላ ሰራተኛዋ በፍጹም እንደምታውቀው ሆና ወይም አብራው እንደኖረች ነገር ሆና ነው የምታናገረው ካሌብን። ከዛ እየተጫወጨው እያለ ድንገት ልዕልት ትመጣለች። ልዕልት እናቷን አውርታ ጨርሳ ስለነበረ የመጣችው ልጅቷን መጣሽ እንደ እኔ እኮ አሁን የምትመጪ አልመሰለኝም ነበር። ለማንኛውም እሺ ግቢ እንኳንም ደህና መጣሽ ምናምን ትላትና ካሌብ ቆየች ማናት ምንድናት ብሎ ልዕልትን ሲጠይቃት አንተ ምን አገባህ? ምንም የሚመለከተ ነገር አለ? በቃ ሰራተኛ ናት። አጋዥ ስለፈለግን አጋዥ ፈልገን አመጣናት ስትለው ቆይ ይሄን ነገር ታዲያ እኔ ማወቅ አልነበረብኝም ሲል አንተ ምን አገባህና ነው ደግሞ ምን ይመለከታል? አርፋ አትቀመጥም እንዴ ብላ ትጮህበታለች ልዕልት። እሱም ሌላ ነገር ወይም መጥፎ ነገር መናገር ስላልፈለገ እሺ ብሎ ወደ ክላሱ ይገባል። ማለቴ ወደ ሶፋ ላይ ይቀመጣል። ከዛም ልዕልት ይዛት ወደ ኪችን ትገባና ማርሚቱ ያ እንደሆነ ታስረዳታለች። ያው እሷም ካሁን በኋላ ከሁሉም ጋር እንዳትሳፈጥ ስራዋን ቀጥ ብላ እንድትሰራ ልዕልት ትነግራታለች። እሷም ከዛ ከፍ አድርጋ ለመናገር ስትሞክር ያን ያክል ልዕልት ብዙ ፊት አልሰጠቻትም። እናትየዋ ሞልታ ስለላከቻት ልዕልት ግን ብዙ ፊት ልትሰጣት አልቻለችም። እናም ቆይ እኔ እኮ ግራ ገባኝ። ቆይ የቤቱ ባለቤት ማን ነው? የትኛዋ ናት? እኔ ግራ ተጋብቻለሁ። ሴትዮቱ ግራ ተጋብታ እኔንም ግራ አጋብታኛለች። ምንድነው ማድረግ ያለብኝ እያለች ለማንኛውም ወዶችዬ ሰራተኛዋ እዚህ ላይ ታበቃለች። አታበቃም። ለማንኛውም ምን ያበቃሉ ማለት ነው። ረዥም ስለሆነ ድራማ ወዶቼ ላይክ ያላደረጋችሁ ላይክ ማድረጋችሁን አትርሱ። ባባይ